ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩግነን ባለንበት ሰዓት አቆጣጠር የዛሬ ህዳር 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ዘመቻና ያገዛዙ የደህንነት ምንጮች መመታት፣ ህገወጦቹ በኢትዮጵያ ግሪን ካርድና ምርመራው፣ የበቀል እስሩና ፍርድ ቤቱ፣ የአዲስ አበባ የተቃውሞ እንቅስቃሴ፣ የጤና ባለሙያዎች ንቅናቄ፣ የአሰብ ጉዳይ ኢትዮጵያና ግብጽ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በራያ ቆቦ አራዱም ወታደራዊ ካምፕ ለአገዛዙ የመረጃና መከላከያ ለተባለው ወራሪ ቁልፍ የነበሩ መንገድ መሪዎች ላይ እርምጃ መውሰዱን ምኒልክ ዕዝ አስታወቀ። ከአፋድ ሸዋ ጠቅላይ ግዛት እዝ ጋር ግንባር ፈጥሮ በወሰደው ወታደራዊ እርምጃ ድል መቀዳጀቱንም አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 24 ቀን 2018 ዓ.ም ይፋ ባደረገው መረጃ የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ባንዳዎች ላይ ራያ ቆቦ አራዱም ወታደራዊ ካምፕ እርምጃ መውሰዱን አስታውቋል። የራያ ቆቦ ወረዳ መረጃና ደህንነት የመከላከያ መንገድ መሪ እንዲሁም ንጹሐን አማራዎችን በማሳፈን በማስረሸን ብሎም ወጣቱን በኃይል በማስገደድ ወደ አገዛዙ ስልጣን አስጠባቂ ወራሪ ሰራዊት በማስገባት የባንዳነት ተግባር ሲፈጽሙ የኖሩት የፋሽስቱ አገዛዝ ቁልፍ ሰዎችና ሆዳደር የራያ ቆቦ ወረዳ ካድሬና ሚሊሻዎች በጀግኖቹ በነ አርበኛ አለሙ ገብሩና በነ አርበኛ ዋሴ ከበደ በነ አርበኛ ፍሬዋለንና ሌሎችም አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ እንደተወሰደባቸው ገልጸዋል። ከአማራ ህዝብ ተፈጥረው ከፋሽስቱ ብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ የኖሩ ሆዳደሮች አቶ ጉሽሽ ደረስን ጨምሮ 4 ባንዳዎች ዛሬ ህዳር 24 ቀን 2018 ራያ ቆቦ አራዱም ወታደራዊ ካምፕ ላይ በምስራቅ አማራ ኮር 2 ቃኝ አባሎች በተሰነዘረ ጥቃት መደምሰሳቸው ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ከአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጡ የፋኖ ኃይል ጋር በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ታላቅ ጀብዱ መፈጸሙን ዛሬ ህዳር 24 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። በቅንጅት በተሰራ ኦፕሬሽን ከ20 በላይ ጠላት የተማረከ ሲሆን ጠላት 3 ተሽከርካሪ የሚሆን ሙትና ቁስለኛ ጭኖ ለመፈርጠጥ ተገዷል ብለዋል። በትላንትናው ዕለት በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ ያለ ሲሆን በመጨረሻ ፋኖ ከተማይቱን ሙሉ በሙሉ በቁጥጥር ስር ማድረግ መቻሉንም ይኸው መረጃ ጠቅሷል። ከዚህ ግንባር በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙ ቲርቲራና ቆርኬ ታዳጊ ከተሞችን በፋኖ ቁጥጥር ስር መዋላቸውን የጠቀሰው መረጃ ባለፉት 4 ሰዓታት በተደረገ ትንቅንቅ በቲርቲራ በኩል የሳጅን አደማሊ አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ተሾመ ሻለቃ ጠላትን ሲያስፈረጥጥ ቆርኬ ላይ የዚሁ ክፍለ ጦር አባል የሆነችው ሁለተኛ እድሪስ ተሾመ ሻለቃ ታሪክ መስራቷን መረጃው ጠቅሷል። የፋኖችን ምት መቋቋም ያቃተው ጠላት ከቲርቲራ ጎራ ወርዶ እየፈረጠጠ ተጉዞ ቀነሶ መንደር ሲደርስ አቶ ሁሴን ከማል የተባሉ ገበሬን ባጨዳ ላይ እንዳሉ በግፍ መረሸኑን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ አስታውቋል። በቆርኬ ግንባር 17 የጠላት ኃይል ጥቃት ተሰንዝኖበት 5ቱ ሲሞቱ 12 መቁሰላቸው ይኸው መረጃ ጠቁሟል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጃማ ግንባር በተለይም በአቦልድ ዘርቃሚና ደጎል በኩል የጠላትን አከርካሪ መስበሩን ዛሬ ባወጣው ተጨማሪ መረጃ ገልጿል። የወረዳው መቀመጫ በሆነችው ደጎሎ ከተማ እስከ ዛሬ ጠዋት ድረስ በተኩስ ስትናጥ እንደነበር ከስፍራው የደረሰውን መረጃ መሰረት አድርጎ ገልጿል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር 2ኛ መብረቅ ሻለቃ አባላት ጠላትን እረፍት ነስተው መሰንበታቸውን የጠቀሰው መረጃ በዚህ የተበሳጨ የጠላት ኃይል ከአረብ ሀገር ከመጣች 1 ወር በትክክል ያልሞላት እህታችንን በግፍ ረሽኗል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 24 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። ባለፉት 3 ወራት ከኢትዮጵያ በህገወጥ መንገድ ለመውጣት ወይም ወደ ኢትዮጵያ ድንበር አሳብረው ለመግባት እየሞከሩ ከ5000 በላይ የውጭ አገር ዜጎች በቁጥጥር ስር መዋላቸውን የኢትዮጵያ የዜግነትና የኢሚግሬሽን አገልግሎት አስታወቀ። ህገወጥም ቁጥራቸው ጨምሯልም ሲል ስጋቱን ገለጸ። የተቋሙ የኮሙኒኬሽን ቢሮ ኃላፊው አቶ አምቦ መቃሳም ለቢቢሲ በሰጡት አስተያየት ሐሰተኛና የተሳሳተ የጉዞ ሰነድ ይዘው ወደ ኢትዮጵያ በአየርና በየብስ ለመግባት የሞከሩ ከ3000 በላይ
በላይ የውጭ አገራት ዜጎችም ተይዘው በቁጥጥር ስር ይገኛሉ ብለዋል። ከነዚህ መካከል በኢትዮጵያ ውስጥ በህገወጥ መንገድ ለቆዩበት ጊዜ መክፈል የነበረባቸውን ገንዘብ ሳይከፍሉ ለመውጣት የሞከሩ 1058 የውጭ አገር ዜጎች በቁጥጥር ስር መዋላቸውን ኃላፊው ገልጸው ከነዚህ መካከል 43 ያህሉ ጉዳያቸው በፍርድ ቤት እየታየ እንደሚገኝም ገልጸዋል። የኢትዮጵያን ፓስፖርት ለማውጣት የሞከሩ የተባሉ 764 የተለያዩ አገር ዜጎች በቁጥጥር ስር መዋላቸውን የገለጹት ኃላፊው ከነዚህ መካከል 96 ያህሉ የሶማሊያና የኤርትራ ዜጎችም ይገኙበታል ብለዋል። ህጉ በሚያዘው መሰረት መክፈል ያለባቸውን ይከፍላሉ፣ መታሰር ያለባቸውን በአሰራሩ ይቀጣሉ፣ መባረር ያለባቸው ይባረራሉ ሲሉ ኃላፊው የድርጅታቸውን አቋም ገልጸዋል። እንደ ዳይሬክተሩም ገለጻ የሐሰተኛ ጉዞ ሰነድ በመያዝ ወደ ኢትዮጵያ ለመግባትና ለመውጣት የሞከሩ የውጭ አገራት ዜጎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ዘንድሮ ከ800 ወደ 3000 አሻቅቧል በማለትም የህገወጥ እንቅስቃሴውን ስጋትን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝና በላይ ዘለቀ እዝ ይፋ ባደረጉት መረጃ ዛሬም በተለያዩ ግንባሮች የአገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ በተለያዩ ግንባሮች የአገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው እጃቸውን መስጠታቸውን አስታውቋል። 10 አለቃ መሳፍንት ወረታው የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረውን ጨምሮ ከ7 በላይ አረመኔው ስልጣን አስጠባቂ ወራሪ አባላት የምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮርን መቀላቀላቸውን አስታውቋል። የአርመኔው ሰራዊት በየአቅጣጫው ፍርስርሱ መውጣቱ ተጠናክሮ ቀጥሏል ባለው በዚሁ መረጃ ከአብይ አገዛዝ ስልጣን አስጠባቂ ጦር ከ6ኛ እዝ 602ኛ ኮር በመክዳት ትግሉን የሚቀላቀሉ የጠላት ሰራዊት አባላት ቁጥር በየቀኑ እየጨመረ ሲሆን በሁለት ቀጠና ውስጥ ብቻ 7 የአርመኔው ስልጣን አስጠባቂ ወራሪ ሰራዊት አባላት ከድተው በመውጣት 206ኛ ኮር 24ኛ ክፍለ ጦርን መቀላቀላቸውን ከነዚህ መካከል 10 አለቃ መሳፍንት ወረታው 25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረ ስናይፐር ይዞ የተቀላቀለ ሲሆን ገመቱ ባንቴና ስዩም ውቤ ጨምሮ ሌሎቹ ሙሉ ትጥቃቸውን በመያዝ 206ኛ ኮርን መቀላቀላቸውን አስታውቋል። ዛሬ ህዳር 24 ቀን 2018 ይፋ በሆነው በዚሁ መረጃ ተጨማሪ ያገዛዙ ስልጣን አስጠባቂ ወታደሮች ማምሻውን በሸበል ብረንታ መርገጭ ከተማ ከአብይ ስልጣን አስጠባቂ 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት ቀኝና መሐንዲስ የነበሩ አገዛዙን በመክዳት ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን ጭምር አስታውቋል። አማኑኤል ሸዋስ፣ ነጻነት አበበ፣ ማሩ ውለታው በተጨማሪ በደራ ወረዳ የሚገኙ የአገዛዙ ስልጣን አስጠባቂ ወታደሮች 6ኛ እዝ 601ኛ ኮር 605ኛ ኮር 26ኛ ክፍለ ጦር 1ኛና 5ኛ ሬጅመንት አባል የነበሩ ዮሐንስ ምስጋናው፣ ግዛቸው ክንፉ፣ ደሳለኝ ደሞዝ፣ ብርሃኑ ጥላሁን፣ ሞሐባው እንዳልኬ፣ ሞገስ ዳዊት፣ ሞላልኝ ይበን የተባሉት ከሰሜን ሸዋ ደራ ወረዳ ሰለኩልኩላ ቀበሌ አገዛዙ ስርዓት በመክዳት 64ኛ ክፍለ ጦርን በሰላም መቀላቀላቸውን ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ህዳር 24 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ፋኖ ከሚያደርጋቸው ወታደራዊ እንቅስቃሴዎች በተጨማሪ የህዝብ ልጅነቱን ጭምር እያስመሰከረ መሆኑን የጠቀሰ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ህዝብ ግንኙነት መምሪያ ባወጣው ተጨማሪ መረጃ በእዙ 201ኛ ኮር 64ኛ ክፍለ ጦር 1ኛ ሬጅመንት ዛሬ ህዳር 24 ቀን 2018 በሸበል በረንታ ወረዳ አብረቁይ ቀበሌ የአቅመ ደካማና ረዳት የሌላቸው አርሶ አደሮች ሰብል በማሰባሰብ ህዝባዊነታቸውን በተግባር ማስመስከራቸውን ጭምር ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በበኩሉ የአብይ አገዛዝ ስልጣን አስጠባቂ 57ኛ ክፍለ ጦር አባል ወታደር አገዛዙ አማራን ጨቋኝና አማራን ጨፍጫፊ ስለሆነ የአማራ ፋኖ ለመቀላቀል ወስኖ ፋኖን መቀላቀሉን ዛሬ ባወጣው መረጃ አስታውቋል። ወታደር በላይ ይበልጤ መኮንን የጎንደር የበጋሻው ክፍለ ጦርን በመቀላቀል ለመታገል መወሰኑን ጭምር ይኸው መረጃ ጠቅሷል። የአማራና የኢትዮጵያ ሀገራችን ቀንደኛ ጠላት አብይ አህመድና ቡድኑ አፓርታይዳዊ አገዛዝ ዘረኛ አገዛዝ መሆኑን ከጦር ሰራዊቱ በተደጋጋሚ እየተመሰከረ የሚገኝ ሲሆን ከነትጥቁ ፋኖን የተቀላቀለውም ይህንኑ ማረጋገጡን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ዛሬ ህዳር 24 ቀን 2018 ባወጣው መረጃ ገልጿል።
የአሜሪካ አስተዳደር በእንጥልጥል ላይ የነበሩ ከ19 አገራት የመጡ የመኖሪያ ፍቃድ ወይም ግሪን ካርድ አመልካቾችን ጉዳይ ለጊዜው ማገዱን አስታወቀ። ፕሬዚዳንት ዶናልድ ትራምፕ ቆሻሻ በማለት የጠሯቸው በአሜሪካ የሚኒሶታ ግዛት የህዝብ እንደራሴዋ ኤለን ኦማር ምላሽም ሰጡ። ሰሞኑን በአሜሪካ መናገሻ ከተማ ዋሽንግተን ዲሲ ውስጥ አንድ ለአሜሪካ የስለላ ተቋም በቅርበት ሲሰራ የነበረ ትውልደ አፍጋኒስታን የአሜሪካ ዜጋ በሁለት የአሜሪካ ብሔራዊ የደህንነት ጥበቃ ወይም ናሽናል ጋርድ አባላት ላይ ባደረሰው ጥቃት አንዷን ወታደር በመግደል ሌላውን ክፉኛ ማክሰሉን ያስቆጣቸው ዶናልድ ትራምፕ በትላንትናው ዕለት ባስተላለፉት የውስጥ መመሪያ በቅርቡ ዜጎቻቸው ወደ አሜሪካ እንዳይገቡ ከታገዱት 19 አገራት ከአፍጋኒስታን፣ ከናይማር ወይም የቀድሞ በርማ፣ ከቻድ፣ ከኮንጎ ሪፐብሊክ፣ ከኢኳቶሪያል ጊኒ፣ ከኤርትራ፣ ከሃይቲ፣ ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከየመን፣ ከቡሩንዲ፣ ከኩባ፣ ከላኦስ፣ ከሴራሊዮን፣ ከቶጎ፣ ከቬንዙዌላና ከቱርክሜኒስታን በአሜሪካ ውስጥ የመኖሪያ ፍቃድ ወይም ግሪን ካርድ የስደተኝነት ጥያቄ የመሳሰሉትን ማመልከቻቸው ለጊዜው እንዲቋረጥም ተወስኗል ብለዋል። የአሜሪካ የአገር ውስጥ ደህንነት ጉዳይ መስሪያ ቤት ቃል አቀባይ በበኩሉ ግለሰቦች የአሜሪካ ዜጋዎች እንዲሆኑ እናበረታታለን፣ ነገር ግን የአሜሪካ ዜጋ መሆን ስጦታ እንጂ መብት አይደለም፣ ለአገራችንና ለሕዝባችን ደህንነት ስጋት የሆኑ ወገኖችን የምናስተናግድበት መድረክ የለም ብሏል። በአዲሱ የአሜሪካ የኢሚግሬሽን የውስጥ አሰራር መሰረት ከላይ ከተጠቀሱት አገራት ወደ አሜሪካ የገቡ አመልካቾች ጉዳያቸው ይጣራል፣ ረጅም ጊዜ ይወስዳል፣ ነገሮችም በአጠራጣሪ ሁኔታ ላይ ይወድቃሉ፣ የፍርድ ቤት ሂደቱም ይካሄዳልም ተብሎ ይጠበቃል። በዚህ እንዳለ የአሜሪካ የኢሚግሬሽን ባለስልጣናት በሚኒሶታ ግዛት የሚገኙ በመቶዎች የሚቆጠሩ ህገወጥ ያሏቸውን የሶማሊያ ተወላጅ ለማደን ከ100 በላይ የጸጥታ ኃይሎች ከተለያዩ የአሜሪካ ግዛቶች ያሰማሩ መሆናቸውን ኒውዮርክ ታይምስ ምንጮቹን ጠቅሶ ዘግቧል። ይህ ኦፕሬሽን የተጀመረው ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ከካቢኔ አባላቶቻቸው ጋር ስብሰባ ላይ በተቀመጡበት ወቅት በሚኒሶታ የሚገኙ ትውልደ ሶማሊያውያን እዚህ አሜሪካ ውስጥ እንዲኖሩ አልፈልግም፣ ቆሻሾች ወይም ጋርቤጅ የሚል ዘለፋም ካሰሙ በኋላ መሆኑም ታውቋል። አሜሪካም ለነዚህ ሶማሊያን በየዓመቱ በቢሊዮን የሚቆጠር ዶላር እናወጣለን፣ እነርሱ ግን ለዚች አገር ለአሜሪካ የሰጡትም አስተዋጽኦ የለም ያሉት ፕሬዚዳንቱ እኛ ቆሻሾችን መቀበል አንፈልግም ብለዋል። የህዝብ እንደራሴዋም ኤለን ኦመርንም ቢሆን ቆሻሻ ናቸው በማለትም ጸረ ትውልደ ሶማሊያን አቋማቸውን አንጸባርቀዋል። የዲሞክራቲክ ፓርቲ የሚኒሶታ ህዝብ እንደራሴዋም ኤለን በማህበራዊ ትስስር ገጻቸው ለፕሬዚዳንቱ በሰጡት ግብረ መልስ የኚህ ሰውዬ ማለትም የፕሬዚዳንት ትራምፕ በእኔ መሰላቸት ስጋት እንዳሳደረባቸው ተመልክቻለሁ። እኚህ ሰው ከዚህ ህመማቸው ነጻም እንዲወጡ እርዳታ ያሻቸዋል ብዬም ተስፋ አድርጋለሁ በማለትም ለፕሬዚዳንቱ ትችትም የመልስ ምትም ሰጥተዋል። የሀገሪቱን ወጣቶች የጦርነት ማገዶ በማድረግ ስራ መፍጠር ሳይሆን በጦርነት ወጣቶችን እያስጨረሰ ስልጣኑን ለማስቀጠል የቆረጠው አገዛዝ በቃ ሊባል ይገባል በሚል ኢህአፓ የጠራው ህዝባዊ ስብሰባ ቅስቀሳውን አጠናክሮ ቀጥሏል። ፓርቲው የጠራውን ስብሰባ እናት ፓርቲ እንደሚደግፍ አጋርነቱን ገለጸ። በኢትዮጵያ እርስ በርስ ጦርነትን ስልጣን ማስቀጠያ በማድረግ የሀገሪቱን ኢኮኖሚ ቀውስ ላይ በመጣል በርካታ ማህበራዊና ኢኮኖሚያዊ ችግሮችን የጋረጠው አገዛዝ ከዚህ ችግር እንዴት እንውጣ በሚል ከህዝብ ጋር ለመምከር የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ በመጪው ቅዳሜ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ሜክሲኮ በሚገኘው ዲአፍሪክ ሆቴል የጠራውን ህዝባዊ ስብሰባ አስታኮ እናት ፓርቲ አጋርነቱን እንደሚገልጽ ዛሬ ባወጣው መግለጫ አስታውቋል። የኢህአፓ ፓርቲ ፕሬዝዳንት መጋቢ ብሉይ አብርሃም ወጣቶችን ስራ ከመፍጠር ይልቅ የጦርነት ማገዶ በማድረግ ስልጣኑን በጦርነት ለማስቀጠል እየተንቀሳቀሰ ያለው ገዢው ብልጽግና ፓርቲ ህዝቡ ተባብሮ እስከ ቆመ ድረስ 1 ዓመት ሊቆይ እንደማይችል አስተያየታቸውን የሰጡ ሲሆን በህዝባዊ ስብሰባው ላይ ህዝቡ እንዲገኝ ዛሬም ፕሬዝዳንቱን ጨምሮ አመራሮቹ በይፋ ጥሪ እያቀረቡ ይገኛል። በኢህአፓ በኩል ህዳር 27 ቀን 2018 ዓ.ም በአዲስ አበባ ዲአፍሪክ ሆቴል የተጠራው ህዝባዊ ስብሰባ አንዱ የዴሞክራሲ ሂደት መገለጫ በመሆኑ የሚበረታታ ነው፣ ፓርቲያችንም አጋርነትና ድጋፉን ይገልጻል በማለት እናት ፓርቲ ዛሬ ህዳር 24 ቀን 2018 ባወጣው የአጋርነት መግለጫ ጠቅሷል። በዚህ ቀደም ጦርነት ይቁም የሚል ሰላማዊ ሰልፍ በማስተባበራቸው ከታሰሩት በግንባር ቀደምትነት የሚጠቀሱት የኢህአፓ አመራሮች በቅዳሜው ህዝባዊ ስብሰባ ላይ ህዝቡ በስፍራው በመገኘት ከኢህአፓ ጋር እንዲመክር ጥሪ አቅርበዋል። የኢህአፓ የድርጅት ጉዳይ ኃላፊ አቶ ናትናኤል መኮንን በበኩሉ ህዳር 27 ቀን 2018 የተጠራውን ህዝባዊ ስብሰባ አስታኮ የበኩሉን ጥሪ በማድረግ ህዝቡ በስብሰባው ላይ እንዲሳተፍ ያስታወቀ ሲሆን ናትናኤል መኮንን እባላለሁ። የኢህአፓ የድርጅት ጉዳይ ኃላፊ ነኝ። ውድ የአዲስ አበባ ነዋሪዎች የፊታችን ህዳር 27 ታላቅ ህዝባዊ ስብሰባ ጠርተናል።
በሆቴል ዲ አፍሪክ ሜክሲኮ በሚገኘው በዚህ ስብሰባ ላይ የአዲስ አበባ ነዋሪዎች የታፈኑ ድምጾች ይሰማሉ። ከህዝባችን ጋር እንመክራለን፣ በከተማችን ጉዳይ እንወያያለን፣ የወደፊት ጉዟችን በተመለከተ ከህዝባችን ጋር እንመክራለን። ስለዚህ በስብሰባው ላይ በመታደም ህዝባችን ብሶቱን፣ ስሜቱን ማውጣት አለበት፣ መናገር አለበት። በእለቱ ቀኑን ለዚህ በመዋል ስብሰባው ላይ በመገኘት ሀሳባችን እንድንገልጽ፣ ድምጻችን እንድናሰማ፣ በጋራ እንድናሰማ ጥሪያችን እናቀርባለን። በእለቱ ሁላችሁም የአዲስ አበባ ነዋሪዎች እንድትገኙልን አደራ ላለሁ። አመሰግናለሁ። የፓርቲ ዋና ጸሐፊ ምስጢረ ስላሴ ታምራት በበኩሏ በተመሳሳይ በህዝባዊ ስብሰባ ላይ ሁሉም የአዲስ አበባ ህዝብ ተገኝቶ አሁን ያለበትን መከራና ጫና በመናገር በአገራችን መጻኢ ዕድል ላይ በጋራ እንምከር ስትል ጥሪ አቅርባለች። ጤና ይስጥልን። ምስጢረ ስላሴ ታምራት እባላለሁ። የኢሃፓ ዋና ጸሐፊ ነኝ። እንደምታውቁት ህዳር 27 ቀን 2018 ዓ.ም ኢሃፓ አዲስ አበባ ትናገራለች በሚል መሪ ሀሳብ በሆቴል ዲ አፍሪክ ያዘጋጀው ታላቅ ህዝባዊ ስብሰባ አለ። በዛ ህዝባዊ ስብሰባ ላይ ሁሉም የአዲስ አበባ ነዋሪ ተገኝቶ አሁን ያለበትን መከራ፣ ጫና ሁሉ እንደሚናገርና አንድ ላይ ደግሞ በሀገራችን መጻኢ ዕድል ላይ ለመወያየት በጋራ እንድንመክር ኢሃፓ ጥሪውን ያስተላልፋል። ሁሉም የአዲስ አበባ ነዋሪና የኢትዮጵያ ጉዳይ ይመለከተኛል የሚል ማንኛውም አካል በዚህ ስብሰባ ላይ ተገኝቶ ከኢሃፓ ጋር እንዲሁም ከመላው የአዲስ አበባ ነዋሪ ጋር እንዲመክር ጥሪያችንን እናስተላልፋለን። አዲስ አበባ ትናገራለች። አገዛዙ ኢሃፓ ቀደም ሲል ስብሰባውን በብሔራዊ ቲያትር ጠርቶ የነበረ ቢሆንም ክልከላ ማድረጉን ተከትሎ ፓርቲው ወደ ዲ አፍሪክ ሆቴል ስብሰባውን ማዛወሩን ጠቅሰን መዘገባችን አይዘነጋም። የፍትህ ስርዓቱን አገዛዙ ለፖለቲካ በቀል መዋሪው ግልጽ ማሳያ መሆኑን የአቶ ታዬ ደንዳ አስታኮ የአገዛዙ አቃቢ ህጎች ሰሞኑን ዋስትናቸውን ለመቃወም ያቀረቡትን አስተያየት በተመለከተ ታዋቂው የሰብአዊ መብት ተሟጋጅ ድርጊቱን ተቃወመ። በአቶ ታዬ ደንዳ ላይ የቀረበው ክስ የአገዛዙ ስርዓት ነውረኝነት የፍትህ ስርዓቱ ምን ያህል እንደተንኮታኮተ ማሳያ ነው ማለት ታዋቂው የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የአቶ ታዬ ደንዳን የችሎት ውሎ መሰረት አድርጎ በሰጠው አስተያየት አሰፈረ። የአንድን ሀገር የፍትህ ስርዓት መውደቅ ለማየት የፖለቲካ ወይም የህሊና እስረኞችን የክስ ሂደት ማየት በቂ ነው። የጠቅላይ ሚኒስትሩ እስረኛ ናቸው የሚባሉት አቶ ታዬ ደንዳ ላይ ፍትህ ሚኒስቴር ባሰማራቸው አቃቢ ህጎች እየተፈጸመባቸው ያለው ተከታታይ በደል በሌሎችም የህሊና እስረኞች ላይ እንዴት እንደሚፈጸም ከወራቶች በፊት በአንደኛው የሽብር ችሎት በተከሰሱበት የፖለቲካ እስረኞች ክስ ሂደት ላይ ሙያዊ ምስክርነት እንድሰጥ በተከላካይ ጠበቃ ጥሪ ተደርጎልኝ አንድ ቀን ሙሉ ችሎት ውስጥ ውዬ በርቀት ካለ መረጃ በተሻለ የአቃቢያኑን ክሽፈትና ካድሬነት የመታዘብ እድል ገጥሞ የነበር ሲሉ አስታውሰዋል። እኔ ምስክርነት የሰጠሁበት ክስ ጭብጡ ተከሳሽ በሶሻል ሚዲያ ጠቅላይ ሚኒስትሩን ፋሽስት ናቸው በማለት የሽብር ወንጀል ፈጽሟል የሚል ሲሆን አብይን መስደብ ሽብር የሆነበት ሀገር ይህንን ክስ ብለው የሚያቀርቡ የህግ ባለሙያዎች መኖራቸው የሀገሪቱ የፍትህ ስርዓት ምን ውስጥ እንዳለ ግልጽ ማሳያ መሆኑን ጠቅሷል። ዛሬም በአቶ ታዬ ደንዳ ላይ የቀረበው ክስ ያገዛዙ ስርዓት ነውረኝነትን የፍትህ ስርዓቱ ምን ያህል እንደተንኮታኮተ ግልጽ ማሳያ መሆኑን የመብት ተሟጋቹ አቶ ያሬድ ኃይለማርያም ገልጿል። አቃቢ ህግ አቶ ታዬ ደንዳ ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸው ውድቅ እንዲሆን የጠየቀ ሲሆን የቀድሞ ሰላም ሚኒስትር ዴታ የኦሮሚያ ክልል ምክር ቤት አባልና የኦሮሞ ብልጽግና ፓርቲ ስራ አስፈጻሚ አንዱ ዳር 15 ቀን 2018 ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ላይ የሚፈጸሙ ወንጀሎች ችሎት በቀረቡበት ወቅት አቃቢ ህግ በአቶ ታዬ ላይ 3 ተደራራቢ ክሶችን አቅርቦ እንደነበር የዘገብን ሲሆን ችሎቱ በቀረበው አዲስ የክስ ተከሳሽን መቃወሚያ ለመቀበል ያቀረቡትን የዋስትና ጥያቄ ለመመልከትና ጥፋተኛ በተባሉበት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ለትላንት ዳር 23 ቀን 2018 ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን በዚህ መሰረት ትላንት ችሎት የቀረቡት አቶ ታዬ አይናቸው ላይ የጤና እክል እንዳጋጠማቸው በመግለጽ የቅጣት ማቅለያ እንዲደረግላቸው የጠየቁ ቢሆንም ችሎቱ በተከሳሽ በኩል የቀረበለትን የቅጣት ማቅለያ በማስረጃ የተደገፈ አይደለም በማለት ተከሳሽ ከቀጣይ ቀጠሮ በፊት ማስረጃ እንዲያቀርቡና ማስረጃውን ተመልክቶ የቅጣት ውሳኔ ለማሳለፍ በሚል ለህዳር 26 ቀን 2018 ተለዋጭ ቀጠሮ ሰጥቷል። አቶ ታዬ የወንጀል ስነ ስርዓት ህጉን የሰበር ውሳኔዎችን በዋቢነት በመጥቀስ ዋስትና እንዲፈቀድላቸው የተከራከሩ ሲሆን አቃቢ ህግ የተከሳሽን ዋስትና መብት ጥያቄ በመቃወም ውድቅ እንዲደረግ መከራከሩን አቃቢ ህግ ባቀረበው ብቸኛ መከራከሪያ አቶ ታዬ ሆርን ኮንቨርሴሽን ከተባለ ሚዲያ ጋር ያደረጉት ቃለ መጠይቅ ተከትሎ በህዝብ ዘንድ ከፍተኛ ተቀባይነት ያገኙ በመሆናቸው በመንግስት ላይ ጫና ሊፈጥሩ ይችላሉ የሚል
መሆኑን የአቶ ታዬ ጠበቃ አቶ አበራ ንጉሱን ጠቅሶ ሪፖርተር ዘግበዋል። የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ይህንን የአቃቢ ሕግ መከራከሪያ መሰረት በማድረግ ተቃውሞውን ያቀረበ ሲሆን አቶ ታዬ እኛ ጀግና፣ ይህንን መንግስት አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉና ሌሎችም ይገኙበታል በማለት አቃቢ ሕግ ዋስትና እንዲከለከሉ ያቀረበው ምክንያት በዘገባው ተጠቅሷል። አቶ ታዬ ደንዳ አብይ አህመድ ጨካኝ፣ በንጹሐን ጭፍጨፋ የሚደሰት ስልጣኑን ዜጎችን እርስ በርስ እያጋጨ ለማስቀጠል የሚፈልግ መሆኑን አስተያየት መስጠታቸውን ተከትሎ ከስልጣን ተነስተው ተደብድበው የታሰሩ ሲሆን በዋስትና ከተፈቱ ከወራት በኋላም ለዳግም እስር ከተዳረጉ በኋላ አገዛዙ ራሱ ያስታጠቃቸውን ሽጉጥ ህገወጥ ነው በማለት ክስ ከማቅረብ አልፎ ከስራቸው አስቀድሞ በሰጡት ቃለ መጠይቅ ላይ አብይ አህመድ የአማራ ህዝብን ላጥፋ እስከ ማለት መድረሱን፣ በህወሓት ላይ የከፈተውን ጦርነት ማቀነባበሩና የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎም ግድያው በተፈጸመበት ቦታ ላይ እንዳልተገደለ የሰጧቸውን አስተያየቶች ያካተተ ሰፊ ቃለመጠይቃቸው ይፋ የሆነ ሲሆን ይህን ቃለመጠይቅ ተከትሎ አቶ ታዬ ደንዳ በእስር ቤት ጭምር ህይወታቸው አደጋ ላይ እንደነበር ተደጋግመው መዘገቡ አይዘነጋም። የማህበራዊ ትስስር ተጠቃሚዎቹ ቲክቶከሮቹ እነ ዮሐንስ ዳንኤል ወይም ጆን ዳንኤል ከእስራት እንዲፈቱ ፍርድ ቤት ትዕዛዝ ሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት ጊዜ በቂ ስለሆነ ከእስራት እንዲፈቱ ሲል ፍርድ ቤቱ ውሳኔ አስተላልፏል። የፍትህ ሚኒስትር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲያድ ነጻነት ላይ ባለፈው ነሐሴ 16 2016 ዓ.ም ከአዲስ አበባ ከተማ ወደ መቀሌ ትግራይ ከተማ ለመጓዝ አውሮፕላን ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞም ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበትም አንወርድም በማለትም ቀሪ ተሳፋሪዎችም እንዳይወርዱ በመከላከል አሳድመዋል በሚል በዝርዝር ጠቅሶም ክስ አቅርቦባቸው እንደነበረም ይታወሳል። ከዚህ በተጨማሪ አቃቢ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስም የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስም ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለው ማህበራዊ ሚዲያም በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስም አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባለው ሲሆን ችሎቱ በዛሬው ዕለትም የብይን ህጉን የቅጣት ማካበጃና የተከሳሾቹን የቅጣት ማቅለያም መርምሮ ውሳኔም አስተላልፏል። በዚህም መሰረትም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራት የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመትም ከ4 ወር፣ ሁለተኛና ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስራት ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔው ማስተላለፉም ታውቋል። ለጥያቄያቸው መልስ ያላገኙት የጤና ባለሙያዎች የታህሳስ 6ቱ የስራ ማቆም አድማ እየተቃረበ በመሆኑ የጤና ባለሙያው ለአንዴና ለመጨረሻ ጊዜ መብቱን በጋራ ለማስከበር እንዲነሳ ጥሪ ቀረበ። የኢትዮጵያ ጤና ባለሙያዎች በአስቸኳይ እንዲመለሱ የጠየቋቸው 12 ጥያቄዎች የኑሮ ውድነቱና የስራ ጫናውን ታሳቢ ያላደረገው የደሞዝ ጭማሪ እንዲሻሻል፣ የጤና ሽፋን እንዲያገኙ፣ የህዝቡ የጤና ስርዓት በቂ ትኩረት ባለማግኘቱ ትኩረት እንዲሰጠውና የሕክምና መገልገያ ቁሳቁሱን ጨምሮ አስፈላጊ ጉዳዮች እንዲሟሉ፣ አዲሱ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም 1 ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ አካባቢዎች ለሚገኙ ባለሙያዎች መክፈል እንዲጀምርና በነባሩ የደሞዝ የተከፈላቸውም ቀሪው ታስቦ በአስቸኳይ እንዲከፈላቸው፣ የጥቅማ ጥቅም፣ የቤት የተጋላጭነት፣ የሙያ ማትጊያ፣ ሌሎችም ወቅቱንና የኑሮ ሁኔታውን ባማከለ መልኩ ማሻሻያ በአስቸኳይ እንዲደረግ፣ አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ ተግባራዊ እንዲሆን፣ ለጤና ባለሙያዎች በተለየ ሁኔታ በድጋሚ የደሞዝ ጭማሪ እንዲደረግ የሚሉ ጥያቄዎችን አንስተው ዛሬም ድረስ መልስ ያላገኘ ሲሆን ታህሳስ 6 ቀን 2018 ዓ.ም የስራ
ማቆም አድማውን እንደሚያደርጉና ሁሉም የጤና ባለሙያ ለአንዴም ሆነ ለመጨረሻ ጊዜ በጋራ ቆሞ መብቱን እንዲያስከብር ጥሪ ያቀርበዋል። በተከታታይ የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው እያቀረቡት ባለው ጥሪ ድርድሩ አብቅቷል በማለት የጤና ባለሙያዎች ከመንግስት ጋር ያደረጉት የነበረው ድርድር እንዳበቃ ከ10 ዓመታት በላይ ህዝባቸውን በታማኝነት ሲያገለግሉ የነበሩ ቤት አልባ ባለሙያዎች በርካቶች ናቸው። የሆነ ሆኖ ባለሙያዎች መብታቸውን ሲጠይቁ ቢቆዩ መልስ ሳይገኝ እየተጓተተ እዚህ ደርሷል። ፍርሃት፣ ምን አገባይነትና ተስፋ መቁረጥ ከአንዳንድ ካድሬ መሪዎች ጋር ተዳምሮ የባለሙያውን መብት አፍኖ ቆይቷል በማለት ይህ ወቅት ወሳኝ ወቅት መሆኑን ጥሪ አቅርበዋል። መንግስት እውነታውን እያወቀ መልስ ከመስጠት ይልቅ እያጭበረበረን፣ እየካደን፣ እያስረን፣ እየደበደበን እኛም ባልሰለጠነ ሀገርና ስርዓት ሰልጥነን በጥበብ አሳለፍ ነው። አሁንም እየጠየቅን ነው። ነገር ግን መንግስት በጣም ስለሚጠላን ፊቱን አዞረብን። በወረርሽኝ የሞትን እንኳን ራሳችንን በትንሹም ቢሆን የምንከላከልበት ቁሳቁስ ተነፈግን በማለት የጤና ባለሙያው እየተፈጸመበት ያለውን ግፍ ማስቆም የሚችለው ለመብቱ በጋራ መቆም ሲችል ብቻ መሆኑን ጥሪ አቅርበዋል። መንግስት የጤና ባለሙያውን አላቅህም እያለ በቅንነት የጤና ባለሙያው በተቃራኒው እያገለገለ ነው። ከዚህ በላይ ማገልገልም ሆነ መታገል አንችልም። በሰላማዊ ጥያቄ መልስ ማግኘት አልቻልንም። አንገሽግሾናል። በላባችን ካድሬ ቀላቢ ልንሆን አይገባም በማለት ሲኒየር ሐኪሞችም ትግሉን እንዲቀላቀሉ ተደጋጋሚ ጥሪ የቀረበ ሲሆን ለጤናው ዘርፍ መውደቅ ከአገዛዙ ጋር የበኩላቸውን አስተዋጽኦ እያደረጉ በመሆኑ ወቀሳ ቀርቦባቸዋል። የኢትዮጵያ ጤና ባለሙያዎች ለአንድ ወራት ከዚህ ቀደም ያደረገውን የስራ ማቆም አድማ ተከትሎ ከጤና ሚኒስቴር ጋር የነበረው ውይይትና አብይ አህመድ በተገኘበት የተደረገውን ውይይት መሰረት አድርጎ ነገሮች በአዲሱ ዓመት ይሻሻላል የተባለ ቢሆንም ጥያቄያቸው ዛሬም ድረስ መልስ አለማግኘቱን መስከረም 5 ቀን 2018 ሊያደርጉት የነበረውን የስራ ማቆም አድማ ወደ ህዳር ማራዘማቸው የስራ ማቆም አድማውን ለማራዘም ምክንያት የሆነው አነስተኛው የደሞዝ ጭማሪ ይታይ በሚል ቢሆንም ተጨመረ የተባለውም ደሞዝ ዛሬም በተሟላ መንገድ እየተከፈለ አለመሆን፣ በተለይም የትርፍ ሰዓት ክፍያ በአዲሱ የደሞዝ ጭማሪ አለመሰላትና የጤና ባለሙያው ማግኘት የሚገባው የደሞዝ ጭማሪ አለማግኘት ተቃውሞውን ታህሳስ 6 ቀን 2018 ዓ.ም ለማድረግ ዳግም ጥሪ ማድረጋቸው አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄን መምህራንን ጨምሮ ሌሎችም የመንግስት ሰራተኞች በመቀላቀል በሀገሪቱ ውስጥ እንደልባቸው ተንቀሳቅሰው መስራት ያልቻሉና ዛሬም ህይወታቸው አደጋ ላይ ወደቀና በየቀኑ የሚሞቱና የሚታገቱ አገር አቋራጭ አሽከርካሪዎችም ትግሉን እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። አሰብን በኃይል እናስመልሳለን የሚለው ለጊዜው ተቋርጦ የነበረው ያገዛዙ ቅስቀሳ በማህበራዊ ሚዲያ ፈቀላጤዎቹ በኩል ዛሬ ተጀምሯል። ኢሬቻን ቀይ ባህር ላይ እናከብራለን የሚለው የአቶ ሽመልስ አብዲሳ ቅስቀሳ ዛሬ እንደ አዲስ ተነስቷል። የአሰብ ወደብ ጥያቄን በሰላማዊና በድርድር ከኤርትራ መንግስት ጋር መጨረስ ሲገባ የጦር አማራጭን ወደፊት በማስቀደም የተደረጉ ቅስቀሳዎች የሁለቱን ሀገራት ዲፕሎማሲያዊ ግንኙነት አበላሽቷል ተብሎ በስፋት ወቀሳ ሲቀርብ የነበረ ቢሆንም አሰብን በባሌም በቦሌም ብለን እናመጣለን የሚለው ቅስቀሳ ተጠናክሮ በቀጠለበት ወቅት ወደ ኤርትራ ለአሰሳ የተላከ ድሮን ተመቶ ከወደቀ በኋላ የአብይ አገዛዝ ከኤርትራ መንግስት ጋር ውስጡን ለመሸማገል ሲያደርግ የነበረው ጥረት ተከትሎ አብይ አህመድን ጨምሮ በአሰብ ጉዳይ የቀድሞ ምርኮኛና የኤታማዦር ሹም ብርሃኑ ጁላን ጨምሮ በይፋ ሲሰጡ የነበሩ አስተያየቶች ለጊዜው ተገተው የነበረ ቢሆንም አሰብን በዲፕሎማሲያዊ ጥረት እናስመልሳለን የሚል አዲስ ቅስቀሳ ተጠናክሮ የነበረ ቢሆንም ዛሬ እንደ አዲስ ኢሬቻን ቀይ ባህር ላይ እናከብራለን በማለት የኦሮሞ ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች የተሰጣቸውን አጀንዳ ማራገብ ጀምረዋል። አሰብ ወደ ኢትዮጵያ ይመለሳል፣ ይህንን አትጠራጠሩ በማለት አንዳንድ ታዋቂ ነን የሚሉ የኦሮሞ ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች በይፋ ዛሬ ቅስቀሳ የጀመሩ ሲሆን ኢሬቻን ቀይ ባህር ላይ እናከብራለን፣ አሰብ ወደ ኢትዮጵያ ይመለሳል በማለት ካገዛዙ ባለስልጣናት ጋር የቅርብ ግንኙነት ያላቸው እነዚሁ ማህበራዊ ሚዲያ አፈቀላጤዎች በግልጽ እስከ መቀስቀስ መድረሳቸው የአብይ አገዛዝ በሳውዲ አረቢያ አማካኝነት ከኤርትራ መንግስት ጋር በውስጥ ሲያደርግ የቆየው ንግግር ውጤት እንዳላመጣና የጦርነት አማራጭን ለመያዝ በማህበራዊ ሚዲያ አፈቀላጤዎቹ በኩል ቅስቀሳ ማድረግ ጀምሯል የሚሉ አስተያየቶች ተከትለው መቅረብ ጀምረዋል። ሁለቱ ሀገራት ጦርነት ውስጥ እንደሚገቡ ተደጋግሞ ሲጠቀስ የቆየ ቢሆንም በተለይም ህወሓት የትግራይ ሰላም ሰራዊት በሚል ከህወሓት ታጣቂዎች ተነጥለው የወጡ በአፋር ክልል የሚያደርጉትን ወታደራዊ እንቅስቃሴ ተከትሎ ድንገተኛ ጥቃት ከሰነዘረ በኋላ የአብይ አገዛዝ አካባቢው ላይ የድሮን ጥቃት ከመፈጸም አልፎ ወደ ኤርትራ ድንበር ዘልቆ በመግባት የድሮን አሰሳ ለማድረግ ሲሞክር ድሮን ተመቶ ከወደቀ በኋላ አሰብን በጉልበት እናስመልሳለን የሚለው እንቅስቃሴን ወደ ጎን በማድረግ ከኤርትራ መንግስት ጋር በሳውዲ አረቢያ አማካኝነት ለመሸማገል ውስጡን ጥረት ሲያደርግ እንደነበርና ይህንኑ መሰረት አድርጎ በአሰብ ጉዳይ በአብይ አገዛዝ በኩል ይደረጉ የነበሩ ፉከራዎች እንዲቀዛቀዙ ተደርገው
አሰብን በኃይል ጭምር እናስመልሳለን የሚል ቅስቀሳ ሲያደርጉ የነበሩ ያገዛዙ አፈቀላጤ ምሁራን ሳይቀር አሰብን ዲፕሎማሲያዊ ጥረት እናስመልሳለን፣ በሰላም መመለስ ይችላል የሚል አዲስ ቅስቀሳ ማድረጋቸው ህዝቡ በትዝብት ሲያነሳ እንደነበር አይዘነጋም። የኤርትራም ሆነ የኢትዮጵያ መንግስታት የአብይ አገዛዝ ከኤርትራ መንግስት ጋር ጦርነት ውስጥ ለመግባት በዋነኝነት አሰብን አጀንዳ ማድረግ የፈለገው በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ በአገር ቤት የእርስ በርስ ጦርነት በመለኮስ ስልጣኑን ለማስቀጠል በሚያደርገው ጥረት ግንባር ቀደም ደጋፊ የሆነችው አረብ ኤሚሬት አሰብ ላይ ወታደራዊ ይዞታ ለመመስረት ያላትን እቅድ ለማስፈጸም እንጂ ከኤርትራ መንግስት ጋር በሰላም ከዚህ ቀደም የተጀመሩ ጥረቶችን አጠናክሮ መቀጠል፣ ስምምነቶችን ይፋ ማድረግ ይገባ ነበር የሚሉ ወቀሳዎች ተከትለው ቀርበዋል። የአብይ አገዛዝ በወታደራዊ ኃይል አሰብን እንቆጣጠራለን የሚለው እርምጃ አዲስ አበባ ያንተ አይደለም ለተባለ የአማራ ህዝብ ጨምሮ ሌላውም ኢትዮጵያዊ ለመሆኑ አሰብ ሬቻን ቀይ ባህር ላይ እናከብራለን ለሚሉ ወገኖች የፖለቲካ መጠቀሚያና ፖለቲካዊ ጉልበት ወይስ ለአገራዊ ፋይዳ የሚሉ ጥያቄዎችም አብረው መነሳት ጀምረዋል። ኢትዮጵያን እያፈረሰ ነጻይቱን ኦሮሚያ ለማዋለድ እየተንቀሳቀሰ የሚገኘው አብይ አህመድ የኢትዮጵያን ብሔራዊ ጥቅም ሊያስከብር እንደማይችል የሚጠቅሱ ወገኖች የአሰብን ጉዳይ በህጋዊና ዓለም አቀፍ ህግ መድረክ በዲፕሎማሲያዊ ጥረት ማስመለስ የሚቻልባቸው እድሎች ግንባር ቀደም ትኩረት ሊሰጠው እንደሚገባ ደጋግመው ጥሪ ሲያቀርቡ ቆይተዋል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ግንባታም ዙሪያ የመወያያም ጊዜው አብቅቷል ማለቷም ኢትዮጵያም የቀኝ ግዛት አቀራረብ ነው በማለትም የካይሮን አቋም አብጠለጠለች። የውጭ ጉዳይ ሚኒስትር ባወጣው ጠንካራ መግለጫ አንዳንድ የግብጽ ከፍተኛ ባለስልጣናት ከቅርብ ጊዜያት ወዲህ ከታላቁ የህዳሴ ግድብ ጋር በተያያዘ ከዚህ በኋላ የሚደረግ ድርድር አይኖርም የሚል አባባላቸው በአፍሪካ ቀንድ ላይ ጠንካራ አገራትም እንዳይወጡ በተቃራኒው ለፈስፋሳና የተፈረካከሰ አገራት እንዲኖሩ የሚደረግም የግብጽ ሴራ አካል ነው በማለትም የግብጽን አቀራረብን አጣጥሎታል። እንደ ውጭ ጉዳይ ሚኒስትር መግለጫ ከካይሮ አካባቢ በቅርቡ የሚወጡትም አስተያየቶችም የግብጽ መንግስት ባለስልጣናትም የ21ኛው ክፍለ ዘመንን የሚዋጅም አዲስ አመለካከት ይዘው ለመቅረብ ብቃቱ እንደሌላቸው ያሳያል። እነዚህ የግብጽ ባለስልጣናትም በቀኝ አገዛዝ ዘመን ላይ ሆነው የአባይ ወንዝን በብቸኝነት ለመጠቀም እያሰላሰሉ ይገኛል በማለትም ወርፏል። የጥቁር አባይ ወንዝ መነሻ አገር የሆነችው ኢትዮጵያም ለበርካታም የአፍሪካ ሀገራትም ከቀኝ ገዢዎችም ቀንበር ነጻ ለመውጣትም ጉልህ ሚና መጫወቷን ያወሳው የውጭ ጉዳይ ሚኒስትር መግለጫ ግብጽ በተቃራኒው የአፍሪካ ቀንድን ለማተራመስም የተለያዩ እንቅስቃሴዎችን እየተጠቀመች ትገኛለችም ብሏል። የውጭ ጉዳይ ሚኒስትር በመግለጫው በማከልም ኢትዮጵያም በአባይ ወንዝ ላይ የመጠቀም መብቷ ለድርድር አይቀርብም ሲልም አትቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲም ከቢቢሲ ፎከስ ኦን አፍሪካ ፕሮግራም ጋር ባደረጉት ሰሞነኛ ቃለ ምልልስ ከኢትዮጵያ ጋር ላለፉት 13 ዓመታት የተደረጉ ውይይቶች ፍሬያማ ባለመሆናቸው ከኢትዮጵያ ጋር በህዳሴው ግድብ ዙሪያ ቀጣይ ውይይት ማድረግ አያሻንም፣ ኢትዮጵያ የወሰደቻቸው የተናጥል የግድቡ ግንባታና ሙሌትም በካይሮ እይታ ህገወጥ ናቸው ማለታቸው ተደምጧል። በአሜሪካው ካሊፎርኒያ ግዛት ሳን ፍራንሲስኮ ከተማም በተቀነባበሩ ምርቶች ምክንያት ኮካኮላን ጨምሮም ግዙፍ የምግብ ኩባንያዎችም ክስ ቀረበባቸው። የሳን ፍራንሲስኮ ከተማም በትላንትናው ዕለት ባቀረበው ክስም 10 ታዋቂ የምግብ አምራቾችም እጅግ በጣም በተቀነባበረ ባላቸው ምርቶች ምክንያትም ክስ መስርቶባቸዋል። ግዙፎቹ ኩባንያዎችም ከከባድ በሽታዎች መጨመር ጋር የተያዙ ምግቦችን ሆነ ብለው እየሸጡ ነው ሲል ከተማው ወቅሷል። የከተማው ባለስልጣናት የኩባንያዎቹ ዘዴዎችም ከትንባሆ ኢንዱስትሪ ጋር ተመሳሳይ እንደሆኑ የሚናገሩ ሲሆን የአካባቢው መንግስታት የህዝብ ጤና እንክብካቤም ወጪዎችን መሸከም አለባቸው ብለውም ተከራክረዋል። ክራፍት ሃይንዝ፣ ሞንዴሌዝ እናም ኮካኮላ ያሉ ድርጅቶች በካሊፎርኒያ ለሸማቾችም ጥበቃና ንግድ ውድድር የተመለከቱትን ህጎች በመጣስም ሱስ የሚያስይዙና ጤናማ ያልሆኑ ምርቶችን ሆነ ብለው ለገበያም አቅርበዋል ሲል ክሱ ላይ ተመስርቶባቸዋል። ክራፍት፣ ሞንዴሌዝ እና ሌሎችም ተከሳሾችም ተብለው የተሰየሙ ኩባንያዎች አስተያየት እንዲሰጡ ለቀረቡላቸው ጥያቄም ወዲያው ምላሽ ከመስጠት ቢቆጠቡም ምርቶቻቸው ኩኪሶችም፣ ጣፋጮችና ሌሎችም በፋብሪካዎች የሚቀነባበሩ ምግቦች መሆናቸውም ተመልክተዋል። እነዚህ ኩባንያዎች የህዝብ ጤናም ቀውስ ፈጥረዋል፣ በጥሩ ሁኔታም ትርፍ አግኝተዋል፣ አሁን ላደረሱት ጉዳትም ኃላፊነቱን መውሰድ አለባቸው ሲሉ የሳን ፍራንሲስኮ ከተማ አቃቢ ህግ ዴቪድ ቼይ ለመገናኛ ብዙሃን በሰጡት መግለጫ
መግለጫም ገልጸዋል። የኢንዱስትሪ ንግድ ቡድን በሆነው ኮንሱመር ብራንድስ አሶሲዬሽን የምርት ፖሊሲ ከፍተኛ ምክትል ፕሬዚዳንት ሳራ ጋሎ እንዳሉት በከፍተኛ መጠን የተቀነባበሩ ምግቦች ላይ ሳይንሳዊ ትርጓሜ የለውም ብለዋል። ምግቦቹ የተቀነባበሩ ስለሆኑ ብቻ የምግብን ሙሉ የንጥረ ነገር ይዘቱን ችላ በማለት ጎጂ አድርገው ለመመደብ መሞከር ሸማቾችን ያሳስታቸዋል፣ የጤና ልዩነትም ያባበሳል ሲሉ ሳራም በሰጡት መግለጫም ገልጸዋል። የምግብና የመጠጥ አምራቾችም ተጨማሪ ፕሮቲንና ፋይበር፣ አነስተኛ ስኳርና ሶዲየምና ሰው ሰራሽ የቀለም ተጨማሪ የሌላቸው አዳዲስ ምርቶችን እያስተዋወቁ ነው ሲሉም አክለዋል። በሳን ፍራንሲስኮ ከፍተኛ ፍርድ ቤት የቀረበውና የመጀመሪያ የሆነውን ይህ ክስ እጅግ በጣም የተቀነባበሩ ምግቦችም ተደራሽነት እየጨመረ ከመጣው ከመጠን በላይ ውፍረት፣ የስኳር በሽታ፣ የልብ በሽታ፣ ካንሰርና ሌሎችም ስር የሰደዱ በሽታዎች በአስደናቂ ሁኔታ መጨመር ጋር የተጣጣመ ወይም የተያያዘ መሆኑን ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁ እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።